የመውጣት ነገር ነው። it's as simple as that ሪሊ ትላለህ ቶቶባ come up here and speak የተለየ ኢንፎርሜሽን ካለ እኔ እኮ ዝም ብዬ ከቲክታክ ላይ ስለምታየኝ ዝም ብዬ ከቲክታክ ላይ ኮሬ ዘግኛ አይደለም ማውራው 7 አመት እኮ ነው ውሃ ቅዳ ውሃ መለስ በዛ መሮጥ በዚህ መሮጥ ህዝብ መንከስ ነው ህዝብ ማድማት ነው የተያያዘው ሶ ፖለቲካሊ የሆነ ጌን እየተገኘበት ያለ የሆነ ትራጀክቶሪ ከዚህ ተነስቶ እዚህ እየሄደ ነው የምትለው አይነት ነገር እኮ ያለ አስመስላችሁ የምታወሩት ነው እርስ በርስ አንዱ ሌላውን የሚያታልልበትን ለኛ አምጥታችሁ ለህዝቡ አምጥታችሁ ስትነግሩ ማናይኮ እንዳይመስላችሁ የዛሬ 7 አመትም መኪና አግቶ ሰዎች ይዞ ብር መጠየቅ ነው ዛሬም መኪና አግቶ ሰዎች ይዞ ብር መጠየቅ ነው ፒሪየድ አይደለ የዛሬ 7 አመትም አንድ ወረዳ ቀበሌ ላይ ትንሽ ግሩፕ ያለበት ቦታ ላይ አነስተኛ ጥቃት አድርገ የሆነች መሳሪያና የሆነ እስረኛ አስፈትተ መሸሽ ነው ዛሬም እሱን ነው ያደረጋለው ይሄ ፕሮሰስ ዴቨሎፕ የሚያደርግ ነው አይደለም ፍራክቸር ነው መሀል መከፋፈል ነው እርስ በርስ መተካኩስ ነው ሪሊ የሆነ የፖለቲካል ግራውንድ አለው ወይ ፖለቲካል አርጊውመንቱ ህዝብ ተበደለ ተጎዳ ምናምን የሚለው የዚሁ የጦርነቱን ውጤት ራሱ መልሶ ፕሮሰስ አድርጎ እንደ ምክንያት አድርጎ ማቅረብ ካልሆነ በስተቀር ትክክለኛ የሆነ ጥርት ያለ የፖለቲካል ስትራክቸር የፖለቲካል ግራውንድ ማኒፌስቶ ቡድን አለ ወይ ባኪንግ አለ ወይ ኢንተርናሽናል ኮሚኒቲ እኮ ባናገራችሁ ቁጥር የራሱ የፊድባክ ሜካኒዝም አለው ኢንተርናሽናል ኮሚኒቲም እኮ እርስ በርሱ ይነጋገራል ዩሮፒያን ዩኒየን ከአሜሪካ ከሌሎቹ ጋር እኮ ይነጋገራል በዚህ ንግግሩ ውስጥ ያለውን እኮ በደንብ እናውቃለን ዝም ብለው ነው የሚሉት ዝም ብለው ነው እንደው ሌላውን ነገር አንግባበት ኢንሲግኒፊካንት ናቸው ነው የሚሏቸው ኢንሲግኒፊካንት ህዝቡን ከመጉዳት ሁማኒቴሪያን ክራይሲስ ከመፍጠር በስተቀር ሌላ ፖለቲካል ሲግኒፊካንስ የለውም ተብሎ ሌብል እንዳለው አድርገ ሚዲያ ላይ ማውራት በፍጹም አስነዋሪ እና ይሄንን ይዘው የሚንቀሳቀሱ አካላት ኖዋር ያንስባቸዋል ጦርነት ይቆም ሲባል አይ ይሄ የፈሪዎች ነገር እኔ ተነስቼ ምን አስፈራ አሜሪካ ነው ምኖረው እኮ ደፈር ብዬ መጥቼ በለው ጆሮውን ማለት አቃተኝ እንዴ በርታ ኦላ አሸናፊ አንተነ የኦሮሞ ህዝብ ተስፋ ብዬ ሃሌሉያ ብዬ ቤቴ መገባለሁ ተኛለሁ የሚሞተው ይሞታል እዛ ደሃ ምን አገባኝ እንዳንተ መሆን እኮ በጣም ቀላል እኮ ነው ሰልፊሽ መሆን ብቻ እኮ ነው አምሮን ዘግቶ መንቀሳቀስ ብቻ ነው ይጠይቀው ፋኖ አንበሳው የኢትዮጵያ ተስፋ አንተነህ በርታ ብዬ እሪ ብዬ ግፋ ቢል $50 ሰጣሃለሁ ሄደ ጥይትህን ገዝተ የራስህን ወንድም ትገልበታል ስለምችል መናገር ስለምችል በስማም እንደሱ አይነት ታጋይ ተብዬ አንተኮ አለህን የምትባል ብላችሁ ታሞቁኛላችሁ የሆነ ታፕታፕ ጊፍት ትሰጠኛለህ የአሜሪካ ሀገር እየኖርኩ ሌላ ድጎማ ታደርግልኛለህ በጎን በኩል ከሌለ ከድህነትህ ላይ ወስድብሃለሁ ገንዘብ ብር ሰበስባለሁ ብዬ ጠገር በላሃለሁ የሆነ ነገር አደርጋለሁ በቃ አንተ እኔን ታሞግሳለህ መሬት ላይ ላለው ህዝብ ግን ይሄው በተሞክሮ እንደ የኪሳራ ትግል ይደረግለታል የሚባለው ህዝብ የበለጠ መማቀቅ መስተካከል አለበት የሚባለው እንደው ይሻሻል መንግስትን ነገር እንኳን ልታስተካክለው ሙሉ በሙሉ እንደፈለገ በራሱ ጊዜ ይቃና ተብሎ እኮ ነው because ህዝብ ምንም እንዳያደርግ እጁን ከአስረዋል አመክንተሃል ማንጃ ኢትዮጵያ ውስጥ ተቀባይነት አለው ዛሬ አማራ ክልል ላይ በአማራ ፖለቲካ ውስጥ ከፋኖ ጋር ወይም ከታጠቀው ኃይል ጋር ይሰራል የተባለ አካል ላይ የሚወሰድ እርምጃ ለዲው ፕሮሰስ ሆነ ለፍታዊነቱ ሆነ ለእውነተኛነቱ ጥያቄ ማቅረብ እንዳይችል ህዝብን አድርጋል ለምን መሳሪያ ነው ያዝከው መንግስት ላይ መሳሪያ ካነሳህ በኋላ ምን ተብሎ ድምጽ ይሰማል ስናንተ አልፈ ተርፋ አሁን ደግሞ ጽድት ባለው ሁኔታ ይኸው ሚዲያም ላይ በመናየው በፖለቲካ መሬትም ላይ በመናየው እንደውም መንግስቱን ከናካቴው ስራ አስፈትተዋል በትጥቅ በኩል እርስ በርስ መዋቀት ጀምረሃል ክልልህን መሰነጣጠቅ ጀምረሃል ህዝብህን እርስ በርስ ማዳማት ደም ማቃባት ጀምረ ይሄ ነው ያለፈው ኦዲት አድርጉ እንጂ ይሄ ኦላ 7 አመት ውስጥ ምንድነው ያተረፍኩት ዛሬ ነጃልሰኝት ነው ያሉት ምንድነው ምን አይነት ፖለቲካ ጠባሳ ነው ጥሎብን ያለፈው በኦሮሞ ህዝብ ላይ አማራው መጥቶ ዛሬ የት ነው ያለ ነው አይደለ ነው ያሉት እነ ኮሎኔል ማነው እንትና ስሙ የት ነው ያሉት እርስ በርሳችን ያለ ነው የሚሰማው ስሜት እርስ በርሳችን ጎጃም ጎንደር ወሎ ሸዋ በምን ደረጃ ነው እየሄደ ያለ የሚታየው ፖለቲካችን ምን ይመስላል
ከአገው ህዝብ ከቅማንት ህዝብ ከሌሎች የኦሮሞ ህዝብ ጋር ያለን መዋደድ መከባበር የአማራን ህዝብ ፖለቲካ የታድርሶታል ይሄ የጀመርነው ነገር ተብሎ ኦዲት አይደረግም። እንደው ከኪሳራ ውጪ ትርፍ የታየበት የቱ ጋ ነው እኮ ነው እንደዚህ አመርቂ ተሆኖ ያለነው ቀጠል ግፋበት የሚባለው ምንድነው? ስንት አመት እንታገስ? ያኔም ታጣጥሎት ነበር። ያኔም በጣም ደከማና ለመንግስት ተብሎ በቃ መንግስትን ነፍሱን ለማትረፍ በስማም በቃ እንደው ነፍሱ ልትወጣ የደረሰች መንግስት አድርጋችሁ ስታው መንግስት አይደለም አደጋነታችሁ የያዛችሁት መንገድ የያዛችሁት አካሄድ መፍትሄ ሳይሆን አደጋ ሆኖ ነው ለህዝብ እየተጋረጠ ያለው። አይን ጨፍነህ ግፋበት የለም ማሰብ አለባችሁ ተባባልና ነው አንሰማም እናንተ ለመንግስት ለምን ማለት ኮል እንግዲህ ቀጠል እንግዲህ ይሄው እዛው ጋር ነን ያለነው። መንግስት ምንም ነገር ተሻሽሎ ጠንክሮ ተደራጅቶ ብሎናል። ውስጡ ያሉ ችግሮች የአስተዳደር ብልሹነት ችግር፣ የሙስና ችግር፣ የህግ የበላይነት መታጣት ችግር፣ የዲሞክራሲ ምህዳር መጥበብ ችግር ቁልጭ ኩልል እንዳለ እንደዛችሁ እንደውም ጠንክሮ ነው ያለው። ዛሬ ደፈር ብሎ ነው እንደውም የህዝባችንን ጉዳት በ10 እጥፍ ጨምሮ ነው። እናንተም ዛሬ እዛው ነው የምትዳክሩት። ይባስ ብላችሁ አሁን ከመንግስት ሳይሆን እርስ በርሳችሁ ወደ መገዳደል ነው የደረሳችሁት። አሁንም ዛሬ እኔ ሚዲያ ላይ ያለው አካል ነው መሬት ያለው ከየገባው ገብቶበታል። ሚዲያ ላይ ያለው አካል ይሄን መገምገም የማይችል ማሰብ የማይችል ቆም ብሎ እንዴ ይሄ ነገር ዝም ብዬ እኔ ሳንቲም እየጨመርኩ ህዝቤን ማስበላ ማስገድል ማሳግት ማስደፍር ማሳረድ ከሆነ ታገልለታለሁ አሰብኩለት የሚለውን ህዝብ ከማስጠላት ከሌሎች ህዝቦች ከማገጫጨት ራሱ እርስ በርሱ ነገ ሊያመርትለት ያፈራለት ሊጠብቀው የሚችለውን ወጣት እርስ በርሱ ከማገዳደል ይዘለለ ነገር ማልሰጥ ከሆነ ለምንድነው ዝም ብዬ የምገፋው ብሎ አያስብም እንዴ? እስቲ እንደ ኦሮሞ አስብ ወይ እንደ አማራ አስብ እንደ ተጋሩ አስብ። እሺ እንደ ኢትዮጵያ ማሰቡ ካቃተን ማለት ነው። እኔ መፍትሄው ነው ብዬ ማምነው እንደ ሀገር ነው ማሰብ ያለብን። እንደ ሀገር የጋራ መፍትሄ ሰፊ መፍትሄ መፍጠር እንችላለን። ለአንዱ ለሌላው ሳይሆን ሁሉንም አሸናፊ የሚያደርግ ሁሉም ደግሞ ዋጋ የሚከፍልበት ሁሉም ትንሽ ነገር መስዋዕት የሚያደርግበት ሁሉም ደግሞ ነገውን የሚያስተካክልበት የጋራ ሀገር መስራት ላይ ቁጭ ብለን መነጋገር መመካከር ፖለቲካል ዳያሎግ ማድረግ አለብን። ኤሊቶቻችን ቁጭ ብለው እሰጥ አገባ አድርገው እንካንተ ይሄን ወሰድ ይሄንን ላድርግ እዚህ ቁም እዛ ቁም ብለው መሐላችን ደግሞ እገሌ ይግባ ዳኛ ይኑረን ዋስትናችን ይሄ ነው ብለው መፍታት አለባቸው። ይሄ ነው መፍትሄ። ይሄው ሁለተኛ ዓመት ይሄንኑ ነው መፍትሄ ነው ያያለነው። ይሄን መፍትሄ ለምንድን ነው ማንገፋው? ጀግናው ዘራፍ እረደኑ እረዱሩ እሺ ይሄው ድሩ ይሄው ደኑ ምንድነው ከድሩ የወጣው? ህዝባችንን መብላት ካልሆነ በስተቀር ምንድነው ደኑ አማራ ሄድክ ደኑን አየው። እንግዲህ መፍትሄው ወዳለበት አቅጣጫ ሰዎች እጃቸውን ይጠቁማሉ። የሚገርማችሁ ነገር አሁን ከኦሮሞ ፖለቲከኞች ከአማራ ፖለቲከኛ ማለስማማቸው በሐሳብ በፖለቲካ መለያያቸው ሰዎች ቢሆኑ እንኳን ጀዋር መሐመድ ይሄንን ነገር ሁሌ ይናገራል። አያዋጣም በጦር መሳሪያ አይመጣም ይሄ ነገር ሁሌ ይላል። መንግስትን እንግዲህ ከሱ በላይ ተቃዋሚ ሆነ ነው ይሄ አይደለም መንገዱ እያለ ነው። ይሄ ሰውዬ እንግዲህ በፖለቲካ አትሊስት እንደው ትንሽ ከኔ ይሻላል ብለህ አታስብም? ራስህ እኔን እንኳን ተው እናገኝሽ ኦሮሞ ከሆንክ እንደው ጀዋር ካንተ አይሻልም? በፖለቲካ ሐሳቢው አይሆንም ሲልህ እንዴት ልሰማው አልቻልኩም? ልደቱ አያሌው ከ30 ዓመት በላይ በኢትዮጵያ ፖለቲካ ውስጥ ቀደም የሆነ የሚያስብ ሰው ነው። በፖለቲካ ሐሳብ ባነስማማ እንደው ምን አንተ ከሱ በላይ አማራ ነኝ ብትል እንኳን እንደው በአማራ ፖለቲካ ውስጥ ካንተ በላይ አያውቅም። እኔን ተወኝ እኔን ናቅ ሌሎቹን ተው። how come ይሄን አይነት ብላይንድነስ ውስጥ ገባ ሚዲያ ላይ ያለው ህዝባችን? እርስ በእርሳችሁ ነው የምትነጋገሩት እኮ ትሞጋገሳለህ። ማይም ለማይም ማረግ ትሰጣጣለህ። አንቺ ጀግና ነሽ አንተ ጀግና ነህ አሜን። አንቺ ጀግና ነሽ አንተ ጀግና ነው ይሙት ይሄ ደሃ ትላለህ። so this is የሄዳችሁ ያላችሁበት መንገድ እኮ ይሄን እኮ ነው። አንዱ አላዋቂ ሌላኛውን አላዋቂ እንዳንተ አዋቂ የለም ይለውና የህዝባችንን ሞት የህዝባችንን ህይወት ቁማራ ሲይዛችሁ ትገባላችሁ። እሺ አንዴ ተበላ ሁለቴ ተበላ አመት ተበላ 2 አመት 7 አመት ዛሬም ሞት ዛሬም ግድያ ዛሬም ድሮን ዛሬም መተላለቅ ዛሬም መታገት
it's like የሆነ ሰዓት ላይ አይደለም ሚዲያ ላይ እንዳለ ሰው ይሄ ነገር ህዝባችንን ዝም ብለን ለምንድነው የምናስበለው? ምናልባት እኔ እዚህ ሚዲያ ላይ ከኔ ያነሱ ሰዎች አዋቂ የሚሉኝን ያህል አዋቂ አይደለሁም ይሁን እስቲ ምን አለ ፖለቲካውን በጥበብ የተረዱ ሰዎች የኖሩበት ሰዎች ምን ይላሉ ብላችሁ እስቲ ተሰሙ ይሆናል እኮ ጆሮአችሁ እንዲከፈት። አይሆንም ኢትዮጵያ አሁን ባይዘው ጦር መሳሪያ ሌላ ቦታ አይሰራም አይደለም እያልኩ ያለሁት። ጦር መሳሪያ ሌላ ቦታ ሰርቶ ሊሆን ይችላል። አሁን ኢትዮጵያ ባለችበት መንገድ ላይ ጦር መሳሪያ አማራጭ አይደለም። ይሄ ትክክለኛ መንገድ አይደለም። ችግርን ከማባባስና ነገር ከማበላሸት ውጪ ወደ መፍትሄ አያመጣንም እኮ ነው እየተባባልን። እንግዲህ ከዚህ በላይ ግልጽ ነገር በተሞክሮ በሐሳብ በንግግር መድረክ ከፍተን እኔ በነገራችን ላይ አንዱ የሚያሰለቸኝ ነገር ምንድነው ይሄው መድረክ ከፍቼ ቁጭ ያለው ሐሚድ አለ እዚህ ላይ ከኔ ጋር ተመሳሳይ ሐሳብ ነው ያለው። አርኬ አለ ከዚህ ላይ ቴንኪው በርታሊ ላይ ነው የመጣው። ኖ አለ እዚህ ላይ ከኔ ጋር ተመሳሳይ ሐሳብ ነው ያለው። እነኚህ ልጆች ነገ ኖ ዋር ብላችሁ እንትናችሁን ቀይራችሁ ፕሮፋይል ፒክቸራችሁን ቀይራችሁ ትክክለኛው መንገድ ይሄ ነው ብላችሁ ማድረግ ችግር የለባችሁ። ግን ሐሚድን ኖዋን ወይም አርኬን ወይም ደግሞ ሌላውን እዚህ የነበረው ወንድሞቻችን የሚከተለው በጣም ጥቂት ሰው ነው። ሂድ ሙት ግደል ወንድምህ ይለቀ የሚለውን ሐሳብ የሚሰማው ነው ብዙ። ያኛውን ሐሳብ የሚታገል ያኛውን ሐሳብ የምትናገሩ እዚህ ስራ አላችሁ ትታዩኛላችሁ። why don't you come up here and defend that? ለምን ወደዚህ መጣችሁ? እንዲያ ያና የሚያወራው ነገር ምንም ትርጉም ያለው አይደለም። የኛ ነው ፖለቲካ ያልገባው ነገር ይሄ ያልተረዳው ያላየው ነገር አለ። ይሄ እነ ጀዋር እነ ልደቱ ምናምን የሚያወሩት ነገር ዝም ብሎ እነሱ ፖለቲካ አያውቁም። እኛ ጋር ነው ይበራልን ነገር አለ ብላችሁ ነው እስቲ ያስረዱ ነው እስቲ እንሞግታችሁ። because በተሞክሮ እንሞግታችሁ በፖለቲካ ሐሳቤን እንሞግታችሁ በአሁናዊ ሁኔታ ሀገሪቱ ባለችበት ሁኔታ እናንተ የመረጣችሁት ያላችሁት መንገድ ለህዝባችን ምን ያህል ጦስ ጠንቅ እንደሆነ እንሞግታችሁ እስቲ ነው። ቤታችሁ ተሰብስባችሁ አንድ አይነት ሐሳብ ያለው ሰው በአንድ አይነት ሐሳብ ላይ ተስማምቶ ለዘመናት እንዴት ህዝብን በመርዝ ታጠፋላችሁ? እንዴት ህዝባችን ላይ ሚዲያ ላይ ይሄንን ቀመማችሁ ያወረዳችሁ ትገላላችሁ? አያሳዝናችሁም? የራሳችሁ ወንድም ነው ማለት እንጦት ደግሞ እስቲ እንደገና ይሄንኑ ስራ አባብስበታለሁ ትላለ። the same ጀዋር living in Ethiopia አሁን አንተ you have to pull your head out of your whatever ምን እንዴት አርገህ እንደምታስባለው ጀዋርና ልደቱ ኢትዮጵያ አይደለም የሚኖሩት ደውለት ጽፋል። አሁን አንተን ብሎ የሚሰማ እኮ ነው ችግራችን። ናውጣ ብዬ ሁለቴ ጋበዝኩ you have nothing to የምታቀርበው ነገር የለህም እኮ የምታወራው ነገር በተሞክሮ በፖለቲካ ሐሳቤም በጀነራሊ ፖለቲካሊ አናላይዝ ሲደረግ የማይሰራ ነገር ነው። ካይ ነግራል ምን ይልሃል ዩሮፕ go ask anybody እየነገሩህ እኮ ነው እኔ ከወላጋ አሁን መጥቶ ከነልደቱ ከነንትና ከነማን እስክንድር ጋር ከነምናምን why do you think they do that? because የሰባዊ አደጋ ነህ humanitarian disaster ነህ in the making. the largest achievement achieve ልታደርግ የምትችለው የኦሮሞ ከሆንክ ኦሮሞ መግደል የአማራ ከሆንክ አማራን መግደል ማሰቃየት ህፃናቱን ትምህርት ማሳጣት ስታርቭ ማድረግ ይሄንን ነው አቺቭ መጨረሻው ግብህ ልታሳካ የምትችለው ይሄ ነው። በተሞክሮም ይሄ ነው። በፖለቲካ ሐሳቤም ከዛ መዝለል አትችልም። በየሰበሰብክ እየተንጫጫህ በፖስተር እየለጠፍክ የምትሯሯጥ ይሄንን ለማድረግ ነው። ለዛ ነው ኢንተርናሽናል ኮሚኒቲው ተው ይሄ አይደለም የሚል because ችግራችን ሌላ እናንተ የምታዙልን መድኃኒት ደግሞ የሚገለው አሁን እዚህ ስቴጅ ከፍተናል trying to see ጅም ያወጡ ሰዎች እያየሁኝ ነው። ከኛ ጋር ተመሳሳይ አስገብቼ መጠየቅ ይችላል። በትክክል አውቃታለሁ ባልቻም ይመስለኛል እንደዛ ዳሰት ከታች ኮሜንት ላይ ወርወር የሚለው ውሸት ለሌላ ሰው ሲያጠጣ እርስ በርሱ ሲወሻሽ የሚውለው እዚህ ጋር ገብቶ አይናገርም። ና ተናገር ና ስቴት ቼንጅ ፈትን እስቲ ወርቅ ላይ ያስከው ወይስ አፈር ነው? በእሳት ነው የሚፈተነው እና በእውነት እሳትን ፈትነው እስቲ ህዝባችንን እየሰዋህ ያለህበት እያሳረድክ ያለህበት አካሄድ የትኛው የፖለቲካል ጀስቲፊኬሽን ነው የምታቀርብልኝ? እና እንፈትነው። ቢመጡም እጅ ቢያወጡም ቢናገሩም እንደዚህ አይነት ስቴጅ ላይ ደፍረው ቀርበው የሚነጋገሩት ተመሳሳይ ሐሳብ ያላቸው የሰፊውን ህዝብ ድምጽ የሚደግፉት ናቸው። ጦርነት መንገዱ አይደለም። ኖ ሞር ዋር ኖ ዋር
ምናምን የሚል በራሳቸው ሀገር በራሳቸው ህዝብ የሚደገፉ ኦሮሚያ ውስጥ ወጥቶ ብሎ ህዝቡ ድምጹን አብሯቸው ያሰማ ትግራይ ላይ ህዝቡ ሰላማዊ ሰልፍ ወጥቶ አንፈልግም ጦርነት ያለ አብሯቸው ይቆም አማራ ክልል ላይ ባህር ዳር ላይ ቦምብ ወርውርበት እየተለዚህ ነው በተለይም ለቅዳሜ ገበያ ቦምብ ወርውሩበት እየተባለ ወጥቶ አልፈልግም ጦርነት አቁሙልኝ አደጋዬ እናንተ ናችሁ እያለ ህዝብ ድምጽ አብሮ ያሰማ የዛ ህዝብ ድምጽ የሚሰሙ ሰዎች ናቸው እዚህ የሚመጡት ሌላው ለምንድን ነው የሚደበቀው እኮ ነው ንስቲ ያሳዩ ውጤታችሁን አሳዩ የፖለቲካ ሐሳቢያችሁን አሳዩ እንደው ለህዝብ ያመጣችሁት ውጤት አይደለም 4 ኪሎ እንኳን አትግቡሽ ባህር ዳርንም አትያዙሽ ነቀምትንም አትያዙ ምንም ይቅርባችሁ ሌላውን ተውት በራሳችሁ እንደ ድርጅት እስቲ ምንድነው የሆናችሁት ባለፈው 2 አመት ባለፈው 7 አመት what was the result አማራውን አልገደለውም አልጨረሰውም አላደነው ታጋይ ነኝ ብሎ የወጣውን አላገተው አልደበደበውም ዘቅዝቆ አልገደለውም ምንድነው ውጤቱ የት ጋር ነው በውስጣዊ እንደ ድርጅት እንደ ክልል እንደ አካባቢ እንደ ብሔር እንደ ሀገር ከኪሳራና ከጥፋትና ከጉድለት ውጪ አንዳች ስንዝር ወደፊት ማታስጠጋ ከሆነ በአመታት ተሞክሮ በፖለቲካ ሐሳቤም ፖለቲካውን የሚያውቁ ሰዎች የብድ ስራ ነው እየሰራ ያለው ከጉዳት ውጪ ጥቅም የለውም የሚሉ ከሆነ ኢንተርናሽናል ኮሚኒቲ ተው ይሄ አይደለም መንገዱ የሚልህ ከሆነ ቲክታክ ላይ ተሰበሰበ ብር ፖለቲካ ነው እንዴ ቲክታክ ላይ ፖለቲካ ሃሁ ማያውቁ ሰዎች መጥተው እርስ በርስ ተሞጋግሰው የሚያደርጉልህ ሙገሳና የሚያገኙህ ማግነን ይሄ ፖለቲካ ነው እንዴ ይሄ ለህዝብ ነው እንዴ እና I think በዛ ሌቭል እናውራ አሁን እዚህ ላይ ብንነጋገር ነው ተራ ልሰጥ ይችላል አምድ ስትከፍታ ይቻለው ማይክህን አርኪ ያለ ነው አለ just አሁን እኔ የምለውን ነገር በሌላ ድምጽት ነው የምንሰማው it's just going to be a repetition of the same thing መንገዱ ይሄ አይደለም አይደለም so ነፍቅር ያሸንፋል ነትግስት ነው ስቲክ ተሰማችኋል እኔ እኮ ባይዘው ህዝብ እንዲታዘበንም እንፈልጋለን አንዳንዴ come here and ስሟቸው አይ አንድ ነገር ልበል ሐሚድ በል አሁን ለህዝቡ እነሱ ያተረፉት ነገር እኔ አሁን ኢትዮጵያ ውስጥ ነው ያለሁት ለህዝቡ ምን ያተረፉ መሰለ አንደኛው 2 በሬ ያለው ገበሬ ነውና አንደኛውን በሬ አርዶ ይበሉበታል ማታ ቀን ደግሞ ወታደር ሄድና ማታ እዚህ ጋር አንተ የሆላን ወታደር ስታበላን ያደርከው ብሎ ይደበድበዋል ከዛ እኔ ደግሞ በአጋጣሚ የሆነ ቃል ወደዛ ሚጫን ስጭኝ ያዙኝና ግዴታ አመጡኝ ምንድነው አልኩት ያም ትክክል ነው አለ ይሄም ትክክል ነው እኔ ማንን ልቃወም አለ ለህዝቡ ያተረፉት መንግስትን እንኳን ይሄን አጥፍቷል ብሎ ህዝቡን መናገር አቅቶታል ምክንያቱም ማታ በመሳሪያ ሲጠቀሙበት ነው የሚያድሩት ቀን ደግሞ መንግስት ህግ ለማስከበር ሲሄድ ያን ሰው ተጠያቂ ያደርጋል ለህዝቡ ይሄን ያተረፉ ሌላው በነገራችን ላይ ድሮ ሽፍታ ሰው ገደለ ሰው ዘረፈ እንሰማለን ቀረ እኮ አሁን የውጭ ጠላት መጥቶ ኢትዮጵያን እንደዚህ ሊያረጋት ነበር ቀረ እሱም አው ፖለቲካ ፓርቲ ስር ጠላት ነው የተደበቀው እነሱ አስተሳሰብ ስር ጠላት ነው የተደበቀው ህዝቡ መናገር ነው ያቃተው መንግስትን እኮ እንደ መንግስት መቃወም አልቻለም አሁን መንግስትን እንዴት ይቃወም ምክንያቱም ኦሬዲ ስም ይሰጣል በቃ አሁን እኮ ለመቃወም አንደኛ ሐሳባቸውን ሰብስቦ ህዝቡ እንደ በፊቱ ተቃውሞ ይሄ ነገር ይስተካከልልን ይሄ ነገር ያርግልን ማለት አቅቶታል ህዝቡ ሌላው እነሱ ከኛ ጋር መጥቶ ካንተ ጋር ይወያያሉ ብለን እኛም መጠበቅ የለብንም አይወያዩ ከነሱ ጋርም እንደውም መወያየቱ አይደለም ህዝቡ ውስጥ ያው ሰላም ፈላጊው ነው የሚበዛው እኔ አካው ጦርነት ያለበት አካባቢ ኦላ ጦር ያለበት አካባቢ ላይ መኪና ይጀጃሉ ህዝቡ ከነሱ ኋላ ምንድነው የሚያወራው እኛ እኮ ሰላም እንፈልጋለን ከዚህ አካባቢ ላይ እንዲሄዱልን እንፈልጋለን ግን ይሄንን እናገርበትና እናደርግበት አቅም የለንም እያንዳንዱን ቤታችን እየሰለሉ ነው በግድ ግብር እየከፈልን ነው አንድ በሬ አንድ ፍየል አንድ ኩንታል ጤፍ ዛሬ ሳንፈልግ እየሰራን እየሰጠናቸው ነው እያለ ነው ህዝቡ ይሄንን ህዝብ ደግሞ ወስዶ
እዚህ ጣጣ ውስጥ እዚህ እሳት ውስጥ እያስገባ ያለው አንድ የቲክቶከር ማህበረሰብ፣ ሁለት ውጪ እየኖረ ያለው ማህበረሰብ ራሱ ዞር ብሎ ማየት ያለበት ይመስለኛል። ለወንድሙ ባጃጅ ሳይገዛ 150 ሺህ ብር ለጦር መሳሪያ ላከ አለ ልጄ። ዛሬ ደግሞ እኔ በሬን ደገምኩት አለ። መንግስት ቢገለኝ እኔ ምንም አይመስለኝም አለ ሰውየው። ስለዚህ እኛ ለህዝቡ ያተረፍነው ህዝቡን ማሳበድ አትርፏል። ህዝቡ አብዷል። አሁን እብደት ውስጥ ነው ያለው። እንደ ማህበረሰብ ህዝብ እያበደ ነው። በሌላው መካባቢ ላይ ያለው ነገር ይሄ ነው እና እኛ ከነሱ ብዙ መጠበቅ ሳይሆን አይ ነው አንተ አሁን አንድ ነገር ይቅርታ ላስቆምህ። አንተ አሁን የምትለው ነገር ያው ህዝቡ ይገባኛል። ህዝቡን ከብደት ውጪ ምንም አላተረፉለትም፣ ጉዳት ነው ያተረፉት በሁለት በኩል በሁለት ያው እና ይሄ ነው ትርፉ ነው የምትለው። ከጉዳት እሱማ የምናውቀው ነው። አሁን እዚህ ላይ ትግስትም አለሽ ዌልካም ባልጫንም አውቃለሁ የተለየ ድምጸት ያለውና ይሄ ነገር ትክክል ነው፣ አዋጭነት አለው፣ ያስኬዳል። በዚህ መንገድ ካልተሄደ ሌሎቹ አማራጮች ከዚህ ጋር አያዋጡም የሚል ቢኮዝ ያልተሞከሩ ናቸው ሌሎቹ። ይሄ በሰላም ሞክረን ሰላማዊ ሰልፍ ወተን ምንድነው ከሰልፍ ወደ ሰይፍ ምናምን የሚባለው ይሄ ቀልድ ነው። እንደዛ አይደለም። ሰላም ትግል ማለት ዲው ዲሊጀንስ ሰጥተው ይሄ ጦር መሳሪያ እንደዚህ እየበላህ አያዋጣም እየተባልክ ለአመታት የምታደርገው ሶስት ሰላማዊ ሰልፎች እዚህና እዛ ጋር ለማዳበሪያ ለምን የተወጣን ሰላማዊ ሰልፍ እንደ አመክኖ ማቅረብ ራሱ ሞኝ ሰውን አድርጎ መቁጠር ካልሆነ አያዋጣም። አንደኛ። ሁለተኛ የሰላም አማራጭ ሁሉ ጊዜ ቀዳሚነት የሚሰጠው በድጋሚ ተሞክሮ ብትከስር ራሱ ሰላም ሞክረ ስትከስር ነው የሚያዋጣው። በሁለት ቢላዋ ሰው አትገልም። እንደው በሂደትም ካየነው ደግሞ በፍጹም ማስኬድ መንገድ እንደተያያዙ የሚያሳይ ነገር ነው እና ይሄንን ብቻ የሚደግፍ እንዴት ይበዛል ሚዲያ ላይ? እንዴት አክሳሪ የሆነ በተሞክሮ በሳቤ በፖለቲካ ትንታኔ አክሳሪ የሆነውን መንገድ እንደ መንገድ አድርጎ የሚያሳየን አካል ሪል አርቲፊሻል ነው። እውነተኛውን የህዝብ ድምጸት ፍላጎት አያሳይምና መጥቶ ለምንድን ነው የማይነጋገረው የሚለው ጥያቄ ስላለብኝ ነው። ሪቻርድ ትግስት ወዳንቺ መለሳለሁ። ሪቻርድን ነው ማላው ሌሎቻችሁ በተወሰነ ደረጃ የተወሰነ ሰምቻችኋለሁ ሐሳባችሁን ከዚህ በፊትና እሺ አያና የሰላም ነው እንዴት ነው አለ ይመስገናል። አመሰግናለሁ ስላስገባኸኝ። እኔ የገባሁት እንደውም እናንተ ከምታወሩት ነገር ጋር በጣም ይያያዛል። በጣም ኢምፖርታንት የሆነ ነገር ነው ማውራት የምፈልገው እና እኔ ከትግራይ ነው። በጣም አሪፍ ነገር ነውና እንደ ትግራይ ልጅ ከመሆን አንፃር አብረን ብንነዋሪ የሚል ሐሳብ ነው። የጦርነትን አስከፊነት ያየ የጦርነትን ፍጅት ያየ እንትን ያለ ሰው አለና እዛ ጋር እየሰራንበት ነው ያለነው። ሰሞኑ ጠፍታል። ፍሬ ቤት ትመጣ ነበር። ስፔሻሊ ፍሬ ቤት በጣም እየሰራንበት ነው ያለነው እና እየመጣችሁ እዛ ጋር ብታግዙን በጣም ደስ ይለኛል። ወደ ሐሳቤ ስገባ ቅድም ስታወራ እየሰማሁ ነበር። ትግራይ ላይ ሶስት ኃይሎች ያሉ መስሎሃል? ትግራይ ላይ ያለው ኃይል ሁለት ኃይል ነው ያለው። አንዱ ኃይል ብረት ይዞ ሽፍታ አሸባሪ ነው። ሲፈልግ ነው። ስለሱ ብዙ ማብራራት አይጠበቅብኝም። ከዛ ሌላኛው ኃይል ደግሞ የጦርነትን አስከፊ ያየ ሰላም የሚፈልግ ከዛ ውስጥ ግን ብረት የያዘም አለ፣ ሰላማዊ ሰውም አለ፣ ሚዲያ ላይም አለ። እኛ አሁን በአሁኑ ሰዓት ላይ የኢትዮጵያ መንግስት ጋር ስምምነት አለን። ያንን ስምምነት እያስተካከልን ሄደን ከዛ ደግሞ እንደ ኢትዮጵያዊ ነገሮችን እያስተካከልን ነው መሄድ የምንፈልገው። እቺ ትግራይ ላይ ተነስታ ያለችው እሳት ናት እየተቀጣጠለች ጥያቄ ውስጥ ያስገባችው እና የምትሰሙ ይመስለኛል። የተወሰነ ያክል የተወሰነች ድምጽ ላሰማህና ከዛ በኋላ ሐሳቤ እንቀጥላለሁ። ይሰማል? እሺ፣ የተወሰነች ነገር ላሰማህና ከዛ ወደ ሐሳቤ እቀጥላለሁ። አጠር አድርጋት የምንሰማውን ነገር ማይሰሙም ስለሚኖሩ እኔ እሰማለሁ። አይ ኦልሞስት አንዴ ቃል ራሱ አይሞላም። ኦኬ ከም ዝረአየካ ኣነ ብለኒ ንዓና ዝጥዕመና ግን እሱ ጥራይ ኣብ ኩለንተን ክልላት ፈንጂ ኣብዚ ኣብቲ ፈንጂ ኣብዚ ፈንጂ ኣብዚ ፈንጂ ፈንጂ ፅቡቅ ተዘይከዳኸ ንኩለን ሓደ ብሓደ ነባራ እየን። ብከምዚ ዓይነት ቅኒት ናይ ኣእምሮ
ሀገር ክትሃነጽ አይ ሐሳቡን የተረዳችሁት ይመስለኛል አይደለ? አያና አይ ለሌሎቹ ተርጉምላቸው እስቲ። እተረጉምላችኋለሁ። ጠቅላይ ሚኒስትሩ ምን እያለ መሰለህ? የኤርትራ ጠቅላይ ሚኒስትሩ እያንዳንዱ ክልል ላይ ምን ተክላቸው ፈንጆች አሉ። ስለዚህ ሰላም የሚሆን ከሆነ ጥሩ፣ ሀገሪቷ ግን ስጋት የምትሆንብን ከሆነች በየክልሉ የተከልናቸውን ፈንጆችን እናፈነዳለን። which is ትግራይ ላይ ተክለውት የነበረውን ፈንጅ ነው አሁን ለማፈንዳት እየተዘጋጁ ያሉት። በባለፈው የተፈጠረው ፍጅት አለ ትግራይ ላይ አይደለ? ከዛ የሚበልጥ ፍጅት የሚያመጣ ፈንጅ ነው አሁን ተክለውት ያሉት ሊያፈነዱት ተዘጋጅተው ያሉት which is በአንጃው ቲፒኤልኤፍ ውስጥ ጋር ያለ ማለት ነው። ባይዘይ ጠቅላይ ሚኒስትሩ ሳይሆን ፕሬዝዳንት ነው አይደል? ፕሬዝዳንት ኢሳያስ ነው ይሄንን የተናገረው። ያ ፕሬዝዳንቱ ነው። ያው ብዙ ጊዜ እንደዚህ እንትን እንላለን የፕሮፐርስ አንጠቀመውም ቋንቋውን እና ፕሬዝዳንቱን ለማለት ነው። እና ምን አይነት ቀመር እንደተሰራበን እኔ እንጃ። ማለት በጣም ደስ የሚለው ነገር ደግሞ የሆርን አፍሪካ ፖለቲካ ደካማ መሆኑ በጣም ብዙ ማስረጃ ነው የምታገኝባቸው። ትራክ ሪከርዳቸውንም ብታይ ምናምን ብዙ ኤቪደንስ ነው የምታየው። እና ብዙ ስለሱ እንኳን ስለ ሰውየውም ማብራራት አልፈልግም። አሁን እየተፈጠረ ያለው ነገር ግን ኮምፕሊትሊ አሁን ያለንበት አስከፊ ሁኔታ የባሰ የሚያባብስ ነገር ነው። ስለዚህ ቅድም የተሳሳተ ነገር ስለተናገርክ ነው ያው በየዋህነት ነው ያወራው፣ በክፋት አላየውም። ትግራይ ላይ ያለው ሁለት ኃይል ነው። አንድ ሰላም የማይፈልግ፣ እነዚህ ሰላም የማይፈልጉ ካድሬዎች ናቸው፣ ተከፋዮች እና ደግሞ የአንጃው ቲፒኤልኤፍ አካላቶች ናቸው። ኮምፕሊትሊ ኤርትራንም ጋር ብቻ ማለት በቃ የኢትዮጵያንም የትግራይንም የንጹህ ዜጋ ደምንም የሚጠጡ ሰዎች ናቸው እነዚህ ሰዎች። እና እኛ በጣም እየሰራን ያለ ነው። ኢቭን አማርኛችን ለራሱ እንኳን ብዙ ጹር አይደለም። እኔ ትንሽ ይሻላለሁና ፍሬ ጋር ገብተንም ሌሎች ቦታዎችን ጋር እየሰራን ያለ ነው። እና አብረን ብንሰራ ኢትዮጵያ እኮ ዛሬ ትፈርሳለች የሚል ስጋት ላይ የገባችው የኢትዮጵያ ፓርቲ የሆነችው አካል ወደ መፍረስ ስለደረሰች ነው። እዛ ጋር የተነሳው እሳት ነው ዛሬ ኢትዮጵያንም አጠያያቂ ያደረገው። ለማለት የፈለኩት ተያይዘን ልንጠፋ ነው አብረን ካልሰራን። ስለዚህ አማራ ክልል ያለውንም አማራዎች ጋር በመስራት ነው ማስተካከል የሚቻለው። ኦሮሚያ ክልል ያለውም ኦሮሞዎች ጋር በመስራት ነው። ትግራይ ላይ ያለውን ደግሞ እኛ ለመስራት ዝግጁ ስለሆነ ለመስራት ዝግጁ የሆኑ አካላቶች ጋር መጥታችሁ መስራት ትችላላችሁ የሚለውን ነገር ነው መናገር የምፈልገው። እና በጣም ብዙ ነገሮች አሉ ማውራት የምንፈልጋቸው ነገሮች። አመሰግናለሁ። ብቻ ህዝቡ ጦርነት ነው። ሪቻርድ ትክክል ነገር ነው አሁን እየተናገርክ ያለው። ቀደምም ካልኩት ጋር ትግራይም ላይ ኦሮሚያም ላይ አማራ ክልልም ላይ ግልጽ በሆነ ሁኔታ የህዝቡ ፍላጎት በሰላማዊ መንገድ ፖለቲካ ይሰራል። ይሄ ጦርነት ጠንሳሽነት ምናምን እንደዚህ አይነት ነገር የሚሰሩ አካላት በአንድም ሆነ በሌላ ህዝብን ከመጉዳት ቢኮዝ አሁን ትርፉን ብዙ ጊዜ ይሄንን ነው። ለዛ ነው መታችሁ አስረዱም። ህዝብ ተጠቃሚ ካልሆነበት ህዝብ እየተጎዳ የሚሄድ ከሆነ ህዝቡ ወጥቶ ትግራይ ላይ ወጥቶ አይ ቲንክ ሽሬ ላይ መቀሌም ላይ ወጥቶ ተናግሯል። የኦሮሚያ እዚህ ጋር ላግዝህና ቆይ ልጨርሳትና ታግዛለህ። ቆይ አንዴ ይኸውልህ ትግራይ ላይ በተለያየ ቦታ ወጥቶ ህዝቡ አንፈልግም ካለ ጦርነት መፍትሄ አይደለም አንፈልግም ካለ ኦሮሚያ ክልል ላይ ህዝቡ ወጥቶ ለምኖ አቁሙልን ካለ አማራ ክልል ላይ እንደዛ እያስፈራሩት ወጥቶ ባህር ዳር ላይ እንደዛ ሰልፍ አድርጎ ጦርነት አንፈልግም ካለ አትፈልግም ግን ላንተ ብዬ ነው ምገልህ ይያክ ላንተ ብዬ ነው ማግትህ ላንተ ብዬ ነው ኬላ ሰርቼ ምዘርፍህ የምትል ከሆነ አላማ ፍላጎት ከዛ ህዝብ ውጪ ያለ ሌላ አካል አለው ማለት ነው። የሚያስገድድህ አካል አለ ማለት ነው። እና አሁን ያሰማህንም ከዚህ በፊትም ሌሎች ያሉ ኢንፎርሜሽኖች ባለፈው የእስክንድር የወጣው የስልክ ቅጂ ሌሎችም የምናውቃቸው ሌሎች ኢንተለጀንሶች የሚያሳዩት የኢትዮጵያን መፈራረስ አላማው አድርጎ ሲሰራ የኖረ የሻዕቢያ ሐሳብ አስፈጻሚዎች የሆኑ አካላት ካልሆኑ በስተቀር ለህዝብ የሚያስቡ ከሆነ ህዝቡ ወጥቶ አልፈልግም ጦርነት አልፈልግም ፖለቲካን በሰላማዊ መንገድ አስፈጽሙልኝ ሲል
ምንድነው የምትፈልገው? እንግዲህ ከትግራይ ህዝብ ውጪ ሌላ አለቃ አለው እንዴ? ቲፒኤልኤፍም ሆነ እንትንም ሌላ የታጠቀው ሚሊተሪውም ቲዲኤፍ ኦላም ሆነ ኦነግም ሆነ whatever it is ማለት ነው። ከኦሮሞ ህዝብ በላይ ሌላ አለቃ አለው እንዴ? ፋኖ ከአማራ በላይ የነ እስክንድርም ሆነ የአማራም ሆነ የጎጃምም ሆነ የሸዋ የማንኛውም ፋኖ ከአማራ ህዝብ የበለጠ ሌላ አለቃ አለው እንዴ? ትልቁ ጥያቄ ይሄ ነው። ሌላ አለቃ አላችሁ ወይ? ቢኮዝ ህዝቡ ከሆነ አለቃችሁ፣ ፍላጎቱ የህዝቡ ከሆነ ለህዝብ ከሆነ የሚደረገው ህዝብ ወጥቶ ይሄን መንገድ አልፈልግም፣ ፖለቲካ ጥያቄዎችን የምታስመልስበት ሳይሆን ሌላ ጥያቄ በሽታ የምትሆንበት መንገድ እንደሆነ እናውቀዋለን። በተሞክሮ በፖለቲካ ሐሳቤም አይሆንም አያስኬድም ሲል አይ አንተ አታውቅም፣ አርፈ ግብር ክፈል፣ ማን ተማር አለህ እያልክ እየረሸንክ እያገትክ ገንዘብ እየወሰድክ ኬላ ሰርተህ እየዘረፍከው እንደፈለክ እያደረግከው ማለት ነው። የሻዕቢያ እጅ ግን በውስጥ በኩል የምትጨብጥ ከሆነ የሀገር ጠላት ነው፣ የህዝብም ጠላት ነው። ቢኮዝ ሻዕቢያ በፖሊሲ ደረጃ የደከመች ኢትዮጵያ ከሌለች ትግራይ ኤርትራ ጤነኛ አትሆንም የሚል እሳቤ ይዞ ነው ለ30 ዓመት በላይ ሰራ። ይሄ ብልሹ የሆነ መንግስት ነው። ሀገሪቱን ራሷን ኤርትራን ያደቀቀ ጀርባ አጥንቱን የሰበረ የስደት ሀገር ያደረገ ወጣት የማይኖርበት ሀገር ያደረገ ደሃ ቴክኖሎጂ የሌለበት ኖርት ኮሪያ ኦፍ አፍሪካ ያደረገ መንግስት ነው። ይሄ ፖለቲካ ድርጅት ነው። ይሄ ፖለቲካ ድርጅት መለስ ዜናዊ በህይወት በነበረበት ጊዜ እነሱ ናቸው በስዊፍት አዘግተውብን ለዌስተርኖች ነግረው እንዲያደርጉን ጠላት ቲፒኤልኤፍ ጠላት ተጋሩ ነው እያለ ሲሰብክ ነው። አሁንም ያንኑ ስብከቱን ነው። ኢትዮጵያ የኤሪትሪያ ጠላት ነች፣ ኢትዮጵያ ካልተዳከመች ኤሪትሪያ ተስፋ አታገኝም፣ ሰላም አታገኝም ብሎ ኤክስተርናላይዝ አድርጎ ውስጥ ያለውን ችግር እንዳያ ህዝቡ ወደ ውጪ አሳይቶ ለመስራት የሚፈልግ ኢትዮጵያን በማዳከም ላይ ሴንተር ያደረገ ፖለቲካ የሚሰራ ነው። እና እኔ አማራ ታጋይ ነኝ ብለህ ተነስተህ ከዚህ አካል ጋር ትስስር ካለ የአማራ ህዝብ ጠላትነት ካለበት አካል ጋር ማለት ነው። የኢትዮጵያ ጠላት ሆነ የኦሮሞ ወዳጅ መሆን አትችልም። የኢትዮጵያ ጠላት ሆነ የተጋሩ ወዳጅ መሆን አትችልም። የኢትዮጵያ ጠላት ሆነ የአማራ ወዳጅ መሆን አትችልም። ቢኮዝ እነኚህ ኢትዮጵያ ውስጥ ያሉ ህብረተሰቦች ናቸው፣ ኢትዮጵያ ውስጥ ያሉ ብሔረሰቦች ናቸው። ኢትዮጵያን ጠላት አድርጎ እነሱን አስነስቼ አፈርስበታለሁ የሚለው መጠቀሚያ የምትሆን ከሆነ እውነትም የህዝቡ ድምጽ በምክንያት ነው የማይሰማው። 2 ዓመት ሙሉ እንደዚህ በጭካኔ የምትዘርፈው፣ የምታርደው፣ የምትቀማው፣ እንደፈለክ የምታደርገው ፖለቲካው በማይሰራ መንገድ እንኳን ዝም ብለህ የምትገፋበት ምክንያት ዋናው አለቃ የኦሮሞ ህዝብ አይደለም፣ የአማራ ህዝብ አይደለም፣ የትግራይ ህዝብ አይደለም። እና ይሄንን ወደ ሰላም መምጣት፣ ወደ ማዕቀፍ፣ ወደ ሀገራዊ ማዕቀፍ ውስጥ መምጣት፣ የህዝብን ጥያቄ በሰላም የማስመለስ ፍላጎት ያላቸው እናበረታታለን። ኮሊዥን መኖር አለበት ሚዲያም ላይ። አሁን እነ ፍሬን እኔ በጣም አፕሪሺየት አደርጋለሁ። እነ ልዕልና ያለው ሌሎችም ልጆች አሉ። ትንሽ እንትን ያለ ነገር ከአማራም ደግሞ አሉ፣ የኦሮሞም ልጆች አሉ፣ እነ ብልሱም አሉ፣ እኔ ያለው ሌሎች አሉ። ጠንከር ያሉ ልጆች ሰብሰብ ማለት አለብን። የብሔር የህዝብ ጥያቄዎች ካሉ ጥሩ ነው፣ የህዝብን ጥያቄ ሪፕሬዘንት በሚያደርግ መንገድ ግን የዚህ የሻዕቢያ መጠቀሚያ ለመሆንና ህዝብን የፈለገው ዋጋ ለማስከፈል ኢትዮጵያ እስከተተራመሰች ድረስ አለቃው ደስተኛ እስከሆነ ድረስ ኦሮሞንም አማራንም ተጋሩንም የማይሰማ በእነሱ ስም የሚሰራ ኃይል እሱን መነጠል መቻል አለብን። ኮሊዥን መኖር አለበት፣ ትብብር መኖር አለበት። ኤክስተርናል ኢንቮልቭመንትን ቅድሚያ ሰጥተው የህዝብን ድምጽ የሚሸፍኑ አካላት ሚዲያ ላይ እንዲገኑ መደረግ የለበትም። ቢኮዝ ተነጋግረን እናቅናቸው እንዳንል ይሄው የታሉ አንተም መጣ አሁን ትሰማለህ። እዚህ መድረክ ላይ ያለ እንዳለ መጥቶ ይነጋገር ብትለው መጥቶ አይነጋገርም፣ ቻሌንጅ አያደርግም። አይ ዶንት ኖ እነ ዩሪን ቅድም መጥቶ ነበር ከስራ ስወጣ እመጣለሁ ብሏል። ከመጣ እናንተን አስወርጄ አናግረዋለሁ፣ ብቻውን ነው የማናግረው። I want to hear what his defense is for this failed ብቻ ሳይሆን dangerous ለሆነ በጣም የክሳራ ብቻ ሳይሆን አደገኛ የሆነ ህዝብን በመጉዳት ላይ የተመሰረተን አካሄድ በማን ተልእኮ ነው እያስፈጸመ ያለው? በአማራ ህዝብ እንዳይል መቼስ የአማራ ህዝብ በደሙ ከሚያሳየው በኪሳራው ልጆቹ ትምህርት ቤት ባለመሄዳቸው፣ በመታገቱ፣ ማዳበሪያ እንዳይገዛ በመከልከሉ፣ በመራቡ፣ ኬላ ተሰርቶበት በመዘረፉ፣ መምህራኑና ተማሪዎቹ በመረሸናቸው፣ እርስ በእርሱ በመገዳደሉ፣ በፋኖ ደረጃ እንኳን እርስ በእርስ በመገዳደሉ ከሚያሳየው በዘለለ ውጪም ወጥቶ በአደባባይ አቁሙልኝ ብሎ በግልጽ በሰላማዊ ሰልፍ ማሰማቱ የኦሮሞ ህዝብ እንዳይሉ የኦሮሞ ህዝብ ባለፈው 6-7 ዓመት ውስጥ ካሳለፈው ሰቆቃ
ከሚያሰማው ድምጽ በዘለለ ወጥቶ ኡኡ ብሎ ቀንበር በላዩ ላይ አርጎ ወጥቶ ለምኗል። ሶሎ ኦሮሞ አይደለም፣ ለአማራ አይደለም፣ ለተጋሩ አይደለም። ተጋሩን ምን እንዳደረጉት ይታወቃል። ነኛ አይሎች ሶ ማንነታቸው ቦታቸው ከየት እንደሆነ ኃላፊነታቸው ተጠሪነታቸው ለማን እንደሆነ መጥራት አለበት። ሚዲያው ዝም ብሎ እነሱ መጠቀሚያ እነሱ ሂዱ ሲሏቸው መተው ብቻ ዝም ብሎ ህዝብ ላይ ውሸት የሚነግሩ እንዳይሆኑ እውነትን የማጥራት ስራ መሰራት አለበት ብዬ አምናለሁ። ሪቻርድ ቴንክ ዩ። ትግስት ወደ አንቺ ልመለስና አጠራጠር አድርጋችሁ እስቲ ሐሳባችሁን ተቃርኖ ያላችሁ ሰዎች ይሄ አይደለም የምትሉ ሰዎች ይሄው ከቅድም ጀምሮ እየለመናችሁ ኑ ግቡ። I want to hear because ተመሳሳይ ሐሳብ ነው። ሌሎቻችሁም ማላስገባበት ምክንያት ይሄ ነው። ከስር ጻፉና እኔ ጦርነቱ ትክክለኛ ነው፣ እኔ ይሄ በመሳሪያ ነገር እንፈታለን የሚለው ነገር እሱ ነው ትክክለኛ የምትሉ ሰዎች ካላችሁ I want to see you እዚያ ኑና ዲፌንድ አድርጉ ስታንዳችሁ because እዚህ ላይ ያሉ ሰዎች ሞዳቸው ወገኖቼ ናቸው። ወደ ላይ ያወጡ ያሉትም እንደዛው ናቸው። ግን ተመሳሳይ ነው። ከተጋሩ ከአማራ ከኦሮሞ ከተለያዩ ብሔር ብሔረሰቦች ይሄንኑ ሐሳብ የሚያስተጋቡ ናቸው። so I'm not building an echo chamber, open space ነው። ኑና ሐሳባችሁን ዲፌንድ አድርጉት። ይሄንን ተሞክሮ ተብሎ ከጉዳት ውጪ ትርፍ ያልታየበት ነገር ደግፈዋለሁ የሚል ሰው እስቲ መጥቶ ራሱን ዲፌንድ ሲያደርግ ማየት ፈልጋለሁ። ትግስት ቀጥያም ሰው እሺ፣ በጣም እናመሰግናለን አያና። እንደ አይነት ሚዲያ በጣም ስንፈልግ ነበረ። ምክንያቱም ያለው ነገር እውነት ነው። አንድ አይነት ንግግር ነው በግልባጭ የምናገረው። እንዳልከው ጦርነቱን እንዲህ ነው ብሎ የሚናገር ሰው ቢኖር ደግሞ በረንብ እንወያይ ነበር። ይህን ወይ ግን ችግር የለውም። ከጦርነት ምንም የሚገኝ ነገር የለም። በጣም ያሳዝናል። በጣም እናንተ ብዙ አታዩም። በጣም የሚያሳዝን ነገሮች አሉ። ይህንን እንዴት ነው የምናደርገው? ሰላም ይምጣ። ተዉ። ህዝብ አለቀ፣ ገበሬው አለቀ፣ ምስኪኑ ማዳበሪያ የለውም፣ እርሻ ማረስ አልቻለም፣ መንገድ መሄድ አልቻለም ብለህ ስትናገር ወደ እንትነሽ አንቺ መንግስት ምናምን ይላል። ሰላም እንኳን መናገር አልቻለም። ተዉ፣ ግዴላችሁም። ግን አሁንም ይሄ ሚዲያ ሰብሰብ ብለን ተነጋግረን ወደ አንድ ደረጃ እናደርግ። አሁንም እኔ የምናገረው ሰላም ነው። አንድና አንድ ከሰላም ነው የሚገኘው። ከሰላም ውጭ ምን አለ? ሁሉም በጠረጴዛ ዙሪያ ወረ ትግራይ የሚሞተው ወንድማችን ነው። አማራ ክልል የሚሞተው ወንድማችን ነው። ኦሮሚያ ክልል የሚሞተው የትማ ክልል የሚሞተው ከሆነ እስከ መቼ ነው እንደዚህ የምናልቀው? እስከ መቼስ ነው? ውጭ ያሉት ሰዎች እኮ እነሱ ልጆቻቸውን እኮ በቤት በምን እያስተማሩ እኮ ነው። እነሱ ሁሌ ሰው የሚሄደው ጦርነት የሚደረግበት ሚዲያ ነው የሚሄደው። እኔ እንደው የሆነ ሰው ካየኝ ሰሞኑን ተናገርኩ። ጦርነት ምን ይሰራል? ለምንድን ነው ጦርነት? ምክንያቱም መንግስት አያስከብርም። መንገድ ላይ እንዘረፋለን፣ እንደዚህ ይሞታል። መንግስት ደግሞ ለማስከበር ሲባል በመሃል ላቦራቶሪ እየተጣራ አይመታም ጥይት መሳሪያ፣ በመሃል ንጹሐን ይሞታል። ንጹሐን ሲሞቱ ደግሞ መንግስትን። ስለዚህ ግራ የገባውን እስቲ እኛ አንድ እንሁን። እኔ አሁን በቃ እስቲ እኛ አንድ ሰብሰብ ብለን አንድ እንሁን። በቃ ውጭ ያሉት ተዋቸው። በጣም ከባድ ንግግር ነው። እነሱ ጋር ህዝብ ጎርፎ የሚሄደው። አሁን እዚህ ጋር ሰላም አያና ባይሰብክ ኖሮ ህዝብ ነበረ ዛሬ የሚመጣው። ህዝብ በቃ ሰላም አይፈልጉም። ስለዚህ እስቲኛ ምን እናደርግ? እንዴት ይሻላል? እንወያይ። እዚህ ጋር ደግሞ ጦርነቱን እንደግፋለን። ጦርነቱን እንደሚሉም ኑ እንነጋገር። እስኪ ከጦርነት ምን እንደሚተረፍ እኔ እባካችሁ። በጣም የሚያሳዝን ነገር ነው። የሆነ ሀገር ሄጄ ነበረ። ገበሬዎቹ በቃ ተቸግረዋል። ገበሬ እኮ ነው ለዚያ በቃ እንዴት እንደሚታሰባል። ለማን ነውስ የሚታገሉት? እኔ ግራ የገባኝ እኮ ይሄ ነው። ለማን ራሱ እንደሆነ አልገባኝም። ስለዚህ እኛ የጫካውንም የመንግስቱንም የሚባሉ ነገር እስቲ እኛ እዚህ ጋር ያለነው ሚዲያ ላይ ያለን ሰዎች ሰብሰብ ብለን ሀሳብ እንለዋወጥ፣ ችግር እንነጋገር። ወዲያው ነው የሚያወርዷችሁ። እኔ አሁን 2-3 ቦታ ገባና ሰላም አንቺ ገና የሰላም ወሬ በዚህ ሰዓት ታወሪያለሽ፣ ውረጅልን ብሎ የሚወረድበት ሰዓት ነው። ሰላም አይፈለግም። ለምንስ እኛ እንደዚህ ሰላም ከማይነግሩ ሰዎች ጋር ለምንስ እናበራለን? እንስማማ፣ ወደ ሰላም እንምጣ። ችግር ያለበት ሰው እንነጋገር። አሁን እጅግ የምወደው ልጅ ነው። እውነት ለመናገር በጣም ነው የበሰለ ንግግር ነው የሚናገረው። ራሱ ከአፉ አጸያፍ አይወጣውም። ግን አሁን አየነጋ ቢባል ተቃዋሚ አይመጣም። ሰላም እየሰበከ ነው። ስለዚህ እኛ እዚህ አገር ቤትም ያለን ሰዎች እስቲ እኛ እንነጋገር። ሚዲያን ሰብስብ እናስፋ። አሁን ቅድም የተናገረው የወረደ ሰውዬ እንሰብሰብ። በቃ
ሰብሰብ ብለን ሚዲያዎችን ሰብስብ ያለው ነገር እናንተ ብዙ አላያችሁም። ወደ ገጠር ከተማ ወደዛ ስትሄዱ ብዙ ታሪክ አለ፣ በጣም የሚያሳዝን ነገሮች። ስለዚህ ይህንን እንዴት ነው የምንፈታው? እዚህ ሚዲያ ላይ ያለን ሰዎች እባካችሁ ሰላም እንስበክ፣ እንወያይ። ችግር አለ ችን ካልተስማማን ማን ነው ሰላምን የሚያመጣልን? ማን ነው? ወደ አንዱ ጎራ ይከተዋል። ሰላም ካልክ ወደ አንዱ ወይ ብሔር ወደ አንዱ ወይ ፓርቲ ይከተዋል። ምን አይነት ነገር እንደሆነ ራሱ አልገባኝም። ግን እስቲ እኛ ሰከን ባለ አይምሮ ችግር ካለ መንግስት የሚጠየቅ ከሆነ አያና አለ መንግስት መጠየቅ እንችላለን። ብዙ ሰዎች የጫካ ውስጥ ያሉ ሰዎች ማነጋገር ይቻላል አሉ። ይሁን አያና የእውነቴን እኮ ነው የምነግርህ። እስቲ ችግሩ ምንድን ነው? እስከ መቼስ ነው ወንድም በወንድሙ ላይ የሚገዳደለው? እስከ መቼስ ነው? እኔ አላብዛባችሁ። በአጭሩ እኔ ሰላም ነው። ተቃዋሚ ካለ ይግባ፣ ይጠይቅ፣ እንወያይ፣ እንነጋገር። ይሄ በጣም የተቀደሰ ሀሳብ ነው። አያና በጣም በዚሁ ቀጥልበት፣ በጣም በዚሁ ቀጥልበት። የሚያስገባን የለም አያና። እንዲህ ሰላም ካለን እኮ አያስገቡንም። ከገባን እንኳን ውይ ብለን ነው እኮ የሚያወርዱን። ስለዚህ ይሄ ሚዲያ በረንብ አስፋው፣ ከሁሉም ፓርቲ እየሰበሰብ አናገር። ከተቃዋሚም ችግር ያለበትም መንግስት ድረስ እናንተ መጠየቅ ትችላላችሁ። እንዲህ አይነት ቦታ አሁን እኮ እናንተ መጠየቅ አልቻላችሁም። ይሄው ሰው ወደ ሰላም እየመጣ ነው። እኛ ሆ ብለን እንውጣ። እስቲ ኦሮሚያ ክልል ያለ አማራ ክልል ሄዶ እናነጋገር። ክልል ያለ ትግራይ ክልል ሰብ ብንል እኮ ብዙ ነን። በቃን በደን እስቲ ሆ ብለን እንውጣ። ነቴ ነው። ሆ ብለን እስቲ እንሰብሰብ፣ እንውጣ፣ ሰላማዊ ሰልፍ እንናገር። ችግር ያለበት በጠረጴዛ ዙሪያ ይነጋገሩ። ቁጭ ብለው ከመንግስት ጋር ዳዋ አለቀ። ለምንድን ዳዋ? ስለዚህ ይሄንን እኔ የምደግፈው እኛ እዚህም ያለ ነው። ሆ ብለን ተደራጅተን ሰላም ነው የምንፈልገው ብለን መውጣት አለብን። ችግር አለ። አንዳንድ ነገሮች ወደ አያና እናስተላልፋለን። አያና ትልልቅ ሰዎች እያስገባ ይጠይቅልን። ተከፋፍሎ እንዴት እንደሆነ አላውቅም፣ ግን እኛ እንሰብሰብ። ግድ የላቸውም። እስቲ ከሰላም ጥሩ ነገር ይገኛል። ከእሳት ምን ይተረፋል? ወንድሙ ምን ይተረፋል? አይመርጥ መሳሪያ እኮ መርጦ እኮ አይመታም። አንድ ሰው ለመምታት ወይ 10 ሰው እዛ ጋር ሊሞት ይችላል፣ ንጹሐን። ስለዚህ ምንድን ነው ያተረፍነው? እስቲ ወደ ሰላም እንምጣ፣ እንወያይ። አያና ፕሮግራም ያደርግልን። በዚህ ቀን እንዲህ ውይይት አለ ይበል። በሱ ቀን ሰብሰብ እንነጋገር። በቃ ሰላም እንስበክ፣ እንተው ሁሉን ነገርና እኔ ይህንን ብዬ ነው የምለው። አያና አመሰግናለሁ። ቴንክ ዩ ትዕግስት፣ እግዚአብሔር ይስጥልኝ። ቴንክ ዩ። ትክክለኛ ሀሳብ ነው።